እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው እውነት። ምን ታለምንድን ነው የምትቀልጂበት? ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ። ስታይ ኧረ ተው። ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ። ሩታ የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? ልጅ ነው። ልጅ ደግሞ ነገ ከነገ ወዲያ አድጎ እኮ አባቴ ማለቱ አይቀርም፣ አገኘዋለሁኝ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ካንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያው እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣው እየሄድኩኝ ያለሁት ማለት ነው። ሩታ እግዚአብሔርን ተይ፣ እኔ ባሰ እንዲከፋኝ አታድርጊ። አይደለም እንደዛ ሊኮነል ይቅርና ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካልኩኝ እሺ፣ አንተ ስነ ስርዓት ሰው አቁመሽ ትልቅ ሰው አቁመሽ አትሳደቢ። አይደለም ትልቅ ሰው አቁመሽ አትሳደቢ። ሲያንስህ ነው እንደዚህ የሚያደርገኝ። አንተ ያሁኑ ማንነትህ ነው። እሺ፣ ምን አይነት ሰው ነኝ ብለህ ቆም ብለህ ራስን ጠይቅ። እሺ ዲሩ ተለመችኝ ነው አልመታም። ይኸው ዛሬ ተመልሼ መጣሁኝ። እንዲህ መመላለስበት የራሴ የሆነ ምክንያት ስላለኝ ነው ገኒ እንጂ እንደማንኛውም ወንድ እኮ እኔ ምን አገባኝ የራሴ ጉዳይ ብዬ ትቼ መሄድ እችላለሁ። ከዛ የራሴን ላይፍ መቀጠል እኮ እችላለሁ። ግን ነገ ከነገ ወዲያ እሷንም ልጇንም ነው የምጎዳው። ገባሽ? ያንን ነገር ከሚሆን ለምን በቃ ቢያንስ ዛሬ ላይ ሰላም ሆነን ነገሮችን ለምን አናሳልፍም የሚል ነገር አእምሮዬ ላይ ስለመጣልኝ ነው እንዲህ በዚህ ልክ እየተመላለስኩኝ ያለሁት እንጂ እኔ ስራ ፈተሞኝ አይደለም፣ ስራ ማጥቼ አይደለም፣ እሷን እንደዚህ የምለምንበትም እንትን ኖሮ አይደለም። ግን የራሴ የሆነ ምክንያት አለኝ። ግን አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ላገር ሲታይ ትዕግስታችን በጽናቴ ቆየው ፍቅራችን። ሰላም 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 ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በሚገርም ሰርፕራይዝ ወደ እናንተ መጥቼላችኋለሁ። እንግዲህ ቤተሰቦቼ አንዳንዴ እንደዚህ አይነት ሰርፕራይዞችንም እያያዝን ሩታን እንግዲህ ትንሽ ኃይለኝነቷን እንዲለቃት እናደርጋለን ማለት ነው። ቤተሰቦቼ ይሄ የምታዩት ማለት ነው የልጄን ፎቶ በትልቁ አሰርቼላት ነውና ለሩታ ልሰጣት ነው። እንግዲህ ሩታ ያለችበት ሁኔታ እኔን ለመቀበል ዝግጁ አይደለችም። በዚህ ሰሞን ደግሞ ማለት ነው አስጠልቻታለሁ መሰለኝ። ምንም እንድቀርባትም አትፈልግምና በብዙ ነገሮች እየተናገረችኝ ያለችው ምናምንና እኔ ደግሞ ልብ ያልቻለም ውስጥ ያልቻለምና የግድ ቢያንስ ዛሬ እስኪ ፎቶ ሰጥቻት ደግሞ የሷን ሰላምታ በስነ ስርዓት ሰላምታው ራሱን አፈቀኝና ቤተሰቦቼ ለዛ ነው አሁን እነሱ ቤት በር ላይ ነው የምገኘው። ሌላ ጊዜ ማለት ነው ቤተሰቦቼ ገመድ ስላለ በገመድ ሰቤ መክፈት ይችል ነበር። አሁን ግን የሩታ ግፍ ከባድ ነው። ባይዘው ቤተሰብ አንድ ቀን ግን የወንዶች ግፍ ሴቶችን ይጥላቸዋል እና ዛሬ ሙሉ ለሙሉ ተዘግቷል ማለት ትችላላችሁ። አንኳኩቼ ነው የምገባው ማለት ነውና ማንም እንዳይገባ ተከልክሎብኝ የሚሆን አላውቅም። እስኪ እና አንኳኳና ደግሞ እስኪ ሩታን ቢያንስ ዛሬ እኮ ማለት ነው እውነቱን ሰነግራችሁ ቤተሰቦቼ ከዚህ ይዣት ወጥቼ የሆነ ቦታ ሻይ ቡና ብንል ከዛ እኔና እሷ ብቻችን ታይም ቢኖረን ምናምን የምሬን ነው የምላችሁ ሩታ ከዛ በፊት የተፈጠረውንም ተረሳ ነበረ። ሁሉ ነገር አስረስቻት ነበር ማመጣት የነበረው። ግን ችግሩ ምን መሰላችሁ መውጣታችንም እና ለመውጣት ደግሞ ቢያንስ 1 ወር ከ15 ቀን መቀመጥ አለባት። ኦልሞስት 1 ወር ሊሞላት ነው። እንደምንም ደግሞ 15ቷንም ቀን እንታገስና እንግዲህ እግዚአብሔር ካለ ከዚህ ደግሞ ከሄደች ብዙ አያሳስበኝም፣ ማግኘት እችላለሁኝ እንደፈለኩኝና አሁን ግን ማለት ነው ቤተሰብ ገፍቼ ምን ነገሮችን እንዳላደርግ ቤተሰቧ ልጅ ነው ያለችው። ምንም ማድረግ አልችልም እና ያለኝ አማራጭ ምንድነው በቃ በጸባይ ነገሮችን ለማሳለፍ መሞከር ነውና በረም ሊከፍቱኝ አይደለም ዛሬ ግን የምሬን ነው እየደበረኝ ነው። ይሄን ስጦታ ደግሞ ይዤ መጥቼ አልቀበልም ልትለኝ በእርግጠኝነት ማለት ነው ፎቶውን ለእናንተ እንዳላሳየ ነው የምታረገኝ። ሩታ ለምን በቃ ልጁ በዚህ ሰዓት መታየት የለበትም ነው የምትለው። እኔ ግን ችግር የለብኝም
የምር ከዚህ ቤት ከወጣ በኋላ ማለት ነው ከነሩታ ቤት ከወጣ በኋላ አንድ አይነት ማች እየለበሰን ምናምን የሚገራርም ቪዲዮ ነው የምሰራላችሁ። ትንሽ ጊዜ ነው እኔ የምለው በርም አይከፍቱንም መሰለኝ ሰው የለም እንዴ? እና ግን ዛሬ ማለት ነው የምር በፋራም ባረዳም አድርገን ሩታን ትንሽ አዝናንተናት ደስተኛ አድርገናት ለማሸኘት ነው የምንሞክረው ማለት ነውና ሰላም ነው። ሩታ አለች አንድ ይፈልጋታል ትጠራልኛለህ ከይቅርታ ጋር አብርሽ ፈልጎሻል በር ላይ ነው በልኝ ሩታ ደረቅ ነች ባይዘው በጣም ደረቅ እግዚአብሔርን የሆነ ነገር ችክ ካለች በቃ አትመለስም በምንም አይነት መንገድ ማለት ነውና እንዴት አድርጌ እንደማናገራት ራሱ ግራ ገብቶኛል። ግን ሰላም መሆን የመሰለ ነገር የለም እውነቱን ስነግራችሁ ማለት ነው። እኔ አሁን ማታ እንቅልፍ አልተኛሁኝም። የሚያናድዱ ነገሮችን ይበዛሉ። ግን ደግሞ እነዛን ነገሮች ቻል እያደረግን እያለፍናቸው ምናምን ነው። ሩታ እየመጣች ነው። እንደ ነገረኛ ሴት ነው እየመጣች ያለችው ባይዘው ማለት ነው። ካሜራማን ወደዚህ በል በደንብ እንድትታየክ ምን ፈለክ ደግሞ? ደህና ነሽ? እግዚአብሔር ይመስገን። ምን ፈልገህ መጣ ደግሞ? አልመጣም ብለህ ነበር። ሰላምታ የሚባል ነገር ይቀድማል። ኦኬ ሰላምታ ይቀድማል። ነይ ሰላም በይኝ በስነ ስርዓት። ሩታ ሰላም በይኝ በስነ ስርዓት። ሰላም በይኝ። ኧረ በእናትህ ስልቀቀኝ አንተ ሰውዬ። ምን ፈልገህ እንደመጣ ንገረኝ። ምን ፈልገህ ነው የመጣኸው? እንደመጣ ብዬሽ ካል ነበር። ለዛ ነው በሩን የዘጋሽው እንዳይከፈት አድርገሽ ሌላ ጊዜ እንደምገባው እንዳልገባብሽ። እኔ በሩ ጋር አልደረስኩም። በሩ ጋር መድረስ አለመድረስ አይደለም። ሌላ ጊዜ ከፍቼ መግባት ይችል ነበር። አሁን እንዳልችል አድርገሻል። በሩ ጋር አልደረስኩም። ሲጀመር እሱ ዛሬ ይመጣል እና ስለዚህ በሩ መዘጋት አለበት ብዬ ያደረግሽ ነገር የለም። እርግጠኛ ነሽ? እሺ ዛሬ ማለት ነው የኔ ውድ ትልቅ ሰርፕራይዝ አለ ላንቺ። ስትኮሳተሪ ደግሞ ታምሪያለሽ። የምሬን እኮ ነው። ሌላ የምትለው የለክም? ሌላ ምንም የለኝም። ግን ምን ፍለጋ እንደመጣች ነው? እርግዝናሽን አሳልፈሽ ከወለድሽ በኋላ ምናምን ውበትሽ በጣም ደፍቶብሻል። ታውቂያለሽ? በጣም ቀልተሻል። አምሮ በፊት የሆነ ቸኮሌት ከለር ነበር የነበራት። አሁን ደግሞ ሞር ውበቷ በጣም ጨምሯል። በእውነት ሄቴ የምሬን እኮ ነው። ምናምንሽ ራሱ አንደኛ ነው። እሺ ያው ምን ፈልገህ እንደመጣት ነግረኝ ይችላል? ሩታ ግን ለምንድን ነው እንደዚህ የምትሆኚው? እኔ በፈለኩም ልሁን እኮ አይደለም። አሁን ወንድ ልጅ ባንቺ ምክንያት እንደዚህ ሲሰቃይ የማየት ደስተኛ ነሽ ላንቺ? እኔውን ብዬ አሰቃየሁት ሰው የለም ነው እንጂ እያሰቃየሽኝ እኮ ነው። እኔ እየተጎዳሁ ነው ያለሁት። ገባሽ? አሁን ለምሳሌ እኔ ታንቄ ራሴን የሆነ ነገር ባረግ ምን ትጠቀሚያለሽ? እስቲ አንዴ ታነቅምቲ ነው አትታነቅም እንጂ አይደለም። ቆይ እኔ ብታነቅ ምን ትጠቀሚያለሽ? ጀስት አትሊስት ሞክረህ አሳየን። ምን እናርግ? እናበረታታ? ምን እናግዝ? የምር ተይ። እኔ እንደዚህ እንደለመንኩሽ እኮ አልቀርም። ተይ አይደል? የምር የሰው ልጅ ተስፋ ይቆርጣል። ገባሽ? ተስፋ ከመቁረጤ በፊት ግን አስቀድሜ ብዙ ነገሮችን ልንገርሽ ነው። ስለዚህ አሁን ዛሬ ስጦታ አለኝ። ከዛም ባለፈ ደግሞ እንደዚህ በዚህ ልክ እንድትገፊኝም አልፈልግም ሩታ። የወደደ ልብ ይጠላል፣ የወደደም ልብ ይጠላል ምናምን የሚባል ዘፈን ታውቃለህ? እኔ አላውቅም። ይቅርታ፣ እኔ ቤተክርስቲያን ሰው ነኝ፣ ዘፈን አልሰማም። አዎ አንቺ ነሽ ሙዚቃ ነው። በጣም ነው እንደ ቤተክርስቲያን ሰው እኮ። የቤተክርስቲያን ሰው እኮ እንደዚህ ያረግም። እኔ ዶጣ በይና አሁን በር ላይ ግርግር ከምንጣ እኔ አልወጣም። አንተ ልቀቀኝ። ወደ እዚህ ጋር እንኳን ወጣ በይና ወጣ በቃ ምንድነው እኮ ትንሽ ወደ እዚህ ወጣ በይ። በቃ ከዚህ በላይ የትም አልወጣም። እሺ ሰላም በይ። ወይኔ ደጃፍ ወጥቼ አላውቅም። ቆየሁ እኮ ወጣሁ። አንተ ስር ኳራንቲን ነው እንዴ ያለው ትላለህ? ከዚህ በላይ መውጣት ትችያለሽ። አሁን አለብኝ። እሺ ወስጄ የምፈልጋብሽ ሩታ። ቆይ ጊዜ ላስብ። ሩታ ተይው፣ አሁን ስለሱ አታስቢ።
ምሳል ጋብዝሽ ይዤሽ ልውጣ። ይበቃል። አልፈልግም። ምሳል ጋብዝሽ ናት። እኔ አልፈልግም። ጩጮ ከተኛ ማለት ነው። ሽል ብለን ሄደን ምሳ ጋብዥሽ ከዛ በአንዳንድ ጉዳይ ተወያይተን ምናምን ትመጫለሽ። አንደኛ ምንም የሚያወያይ ጉዳይ የለንም። ምን እናንተ ጨርሰን ፋይሉን ዘግተን ወደ መጋዘን ነው ወደ ምን መልሰነዋል። ስለዚህ ምንም የምናነሳው ፋይል የለም። ግን ማለት ነው በረጅም ገመድ ነው አስረሽ የለቀቅሽኝ ታውቂያለሽ? በረጅም ገመድ ማለት ነው። በቃ የሆነ ነገር ልወስንልና እንዳልወስን ታደርጊኛለሽ። ከዛም በኋላ እኔ ማታ ደግሞ በቃ የቀረው ነገር ይቅር ብዬ በረኪና ገዛውና ከዛ ልጠጣ ስል ልጄ አንቺ ትዝ አላችሁኝ። ከዛ ተውኩት። እኔ በዚህ ሰዓት ምሬት ላይ ነኝ ያለሁት፣ እየመረረኝ ነው ያለው። ሩታ ልትረጂኝ ይገባል። ጠብቀኝ፣ እዚህ ጋር ስኳር ይዤ ልምጣ። ሩታ አትቀልጂ። እኔ እንደዚህ እየቀለድሽ ነው እኔን የምታጭኝ ማለት ነው። ገባሽ? እኔን የምታጭኝ እንደዚህ እየቀለድሽብኝ ነው። እኔ አሁን ኃላፊነት አለብኝ ብዬ የልጄን ኃላፊነት ብዬ ነው እየኖርኩ ያለሁት። ለልጄ ነው እየኖርኩ ያለሁት። ይገባሽ ማለት ነው። ወይኔ በጣም ጥሩ እንትን ኖርሃል ወይም አምጥተሃል ማለት ነው። ማለት ማስተዋል ለልጅ ምናምን ለማሰብ ከጀመረ እና ይሄንን ሐሳቤን ለምንድን ነው አፕሪሺየት አድርገሽኝ ከጎንህ ነኝ እኔም አለው ምናምን እያልሽኝ እኔን ለምሮ ማታበረከች? ይበቃሃል። በጣም እንትን አትበል። አክት አታድርግ። አክት እያደረኩ እኮ አይደለም ሩታ። የምር አክት እያደረክ ነው። እኔ አክት እያደረኩ አይደለም። ከዚህ በላይ አክቲንግ አለ እንዴ? ነገ ከነገ ወዲያ ማለት ነው ሩታ ይጸጽትሻል። እኔም ብታውቂኝ አይጸጽትሽም? ይጸጽትሻል ሩታ። ለምን ምን ተባብለናል? ነገር አውርተን ጨርሰናል። ምንም እየመጣ አዲስ ነገር ለምንሰራ ሄደን ምሳ በልተን የትም አልሄድም። የትም አልሄድም። ቤት ድንገት እንዳይውሽ ነው። ችግር የለውም። ችግር የለውም አልኩ እኮ በቃ እዚህ ጋር አወራለሁ። ሲቀጥል ደግሞ ምንም ነገር ላትፈጠር እንደ አዲስ ምንም ነገር ይዘህ ላትመጣ በሰባባ አምጥቻለሁ። ስጦታ አለሽ ዛሬ ልዩ ስጦታ አለሽ። አላሳይሽም ነው የምር አላሳይሽም እንጂ የሚገርም ስጦታ ነው ያዝኩት ማለት ነው። እኔ አልፈልግም ምንም አይነት ስጦታ። ለምን አስፈልገኝም? ሲጀመር በቃኝ። እንዴ ሩታ ለምን በቃኝ ትያለሽ? አስፈላጊ ስላልሆነ ይሄንን አሁን ደግሞ እኔ ባላወራ ነው የሚሻለኝ። ሲጀመር ሌላ ጭቅጭቅ ውስጥ ለምን ታስገባኛለህ? እኔ ማለት ነው ጭቅጭቆችንም ትውት እናርጋቸውና እኔና አንቺ ቢያንስ ማለት ነው ሰላም ሆነን አብረን ምሳ በልተን እንግባ ወደ ቤት። በቃ አሁን አልበላም፣ ወደ ውጭም አልወጣም። እዚሁ ታወራኝና አውርተህ መሄድ ትችላለህ። እሺ እኔ አታጨቃጭቀኝ በእናትህ፣ ይደክመኛል። ሩታኔ አውቃችሁ ክፉ ነገር ልታስወሩኝ፣ ከዛ ካፌ ክፉ ነገር ለመልቀም ትሞክራላችሁ። ከዛ እሷ የሆነ ነገር ናት ምናምን ለማለት አንደኞች። እሺ ሩታ አንድ ጥያቄ ልጠይቅሽ። ቆይ እኔ እኮ የምወደው አንቺን ነው ማፈቅረው አንቺን ነው አይደል እንዴ? በግልጽ አማርኛ እየነገርኩሽ እኮ ነው። የምሬን ነው። እውነት ሩታ ለምንድን ነው የምትቀልጂብኝ? ባልወድሽ ኖሮ እንደዚህ መላለሳለሁ፣ ባላፈቅርሽ ኖሮ እንደዚህ መላለሳለሁ። ስታይ ኧረ ተው። ለአንቺ ቦታ ባይኖረኝ ኖሮ እንደዚህ መላለሳለሁ ሩታ። የምር አልመላለስም። የራሷ ጉዳይ ብዬ ትቼ መሄድ አቅቶኛል እንዴ? ልጅ ነው። ልጅ ደግሞ ነገ ከነገ ወዲያ አድጎ እኮ አባቴ ማለቱ አይቀርም፣ አገኘዋለሁኝ። ገባሽ? ግን ደግሞ ልዩ ቦታ ስላለኝ ነው ዛሬም ድረስ ካንቺ ጋር እንደዚህ እየተመላለስኩኝ ቤትሽ ድረስ ያው እየተመላለስኩ ምን እያልኩኝ እየገፋሽኝ እንኳን እየመጣው እየሄድኩኝ ያለሁት ማለት ነው ሩታ። እግዚአብሔርን ተይ። እኔ ባሰ እንዲከፋኝ አታድርጊ። ባሰ እንዲደብረኝ ነው አይደለም እንዲደብረኝ ነው እያረግሽኝ ያለሽው። ምንም ሊደብርህ አይገባም። አንዳንዴ ሲበዛም አይደለም ሲበዛም ሁሉ ነገሮች እየመረረ ነው የሚመጣው እና እኔንም በዚህ ልክ ተስፋ ባታስቆርጪኝ ደስ ይለኛል። ታዲያ ምንም ኖርማል ነገር ቢያንስ ቤትሽ እንኳን ስመጣ በስነ ስርዓት ተቀበለሽኝ ልጄን አይቼ የምሄድበትን መንገድ ፍጠሪልኝ። አይቻልም። ከዚህ ስወጣ ችግር የለውም። ልጅህን ማየት በደንብ እንደፈለክ ማድረግ መንከባከብ እንደፈለክ መሆን ትችላለህ። ነገር ግን እዚህ ማየት እንድችል አድርጊኝ። ቢያንስ ነገሮችን በሰላማዊ መንገድ እንፈታና እና አንቺ እንደሯችን እንሆናለን በሚል ነው። አይ እኔ ደግሞ አልፈልገው። አንተ የፈለከውን ነገር የልብህን አድርገህ ስታበቃ እኔ ባጣ ቆይሽ ነኝ እንዴ? ሩታቴ እንደዚያ እኔ ባጣ ቆይሽ ነኝ። ምንድነው ሌላ ነገር ውስጥ የምታስገባኝ? ምን ሳርጋ ይትሽኛል ሩታ? እንዴ ሁሉንም ነገሮችን ትታሽ አብረን ስላልኩሽ ነው ሲበቃኝ እኔ ስተው ሲሰለቸኝ ሩታቴ እንደዚያ ገመለም
ሰው በወደደ ልክ መጥላት የሚችልበት አውቃለሁ። ግን ደግሞ እሱን ካወቅኩ ያው ገኒ መጣች። ሰላም ነው ገኒ? ሰላም ነው። ስፈልግ አገኘው። በስመ አብ ደስ ሲል እኔም ስፈልግሽ ነበር። ሰላም ነው። ደህና ነሽ ገኒ? ዛሬ ነው ገኒ እኔ ልጄን ልጠይቅ በመጣሁበት ስጦታ ይዤላት በመጣሁበት አትገባም ብላኝ ከበር ዘግታብኛለች። እውነት ስሜን ለማጥፋት የማይቆፍሩት ጉድጓድ የለም፣ የማይፈነቅሉት ድንጋይ የለም። እኔ አሁን ልገባ ስል አትገባም ነው እያለችኝ ያለችው ማለት ነው። ልጄ ላይ እኔ ትናፍቁኛላችሁ እናንተ አንቺም ልጄም እያልኳት ነው ያለሁት። ገኒ ሌላ ምንም ያጠፋው ጥፋት የለም። ግን እኮ ልጄ ነው እስከዛሬ ስትል ይሰማል አይደለም? ሩታ ትናፍቀኛለች ስትል አልሰማም አይደለም? ገኒ እውነት ሩታን ብያለሁ። አሁን እኔ ለማጣላት አሁን አገኘ መልሱን አይ መልስ አሁን የመጣሁበትን አላማ ገኒ ያው እንደምታየው የልጄን ፎቶ አሰርቼላታለሁ። ይሄ ልክ ገና 1 ወር ሳይሞላ ያነሳሁት ፎቶ ነው በቀደም ማለት ነው። እና ይሄንን ስጦታ ለሰጣት ነው የመጣሁት። ከዛም ባለፈ ደግሞ ቢያንስ እኔና እሷ ብቻችንን ስንሆን ተነጋግረን ብዙ ነገሮችን እንፈታለን። ከሰው ጋር አትምጣ ብቻህን ብላኛለች በቀደም ማለት ነው። እና አላልሽኝም ሩታ? ለምን ተወሻለሽ? አላልሽኝም? ብቻ መምጣት አሪፍ ነው ገኒ። ምን አለ ግን ያለው ነገር ፍቱ በደንብ። አሁን ይሄንን ስጦታ ተቀበይኝ፣ በገኒ ፊት ተቀበይኝ። ፎቶ በጣም ያምራል ምናምን ግን ልጅ 1 ወር ሲሆነው እኔ ራሴ አስነሳዋለሁ እኮ። እሺ ወይም 1 ወር ሲሞላው ታስነሳዋለች እኮ። ይሄንን ይዘሽው ግቢ። እኔ አልፈልግም። ለምን ነው የማትፈልጊው? አንዴ ስጦታ ይናት ከፎቶ በላይ እኮ አብርሽ አንተን የምታስፈልገው እኮ። እኔ እኮ ከፎቶ በላይ እኔ ጋር ልጅ አለ እንዴ? ምን ያደርግልኛል ፎቶ? አው ግን ከፎቶ በላይ የምታስፈልገው አንተ ነህ። ለምን ወደ አንዱ ውሳኔ አትደርስም አንተ ራስህ? እሺ አሁን ይፈልገን ያገኘው እኮ እኔም እየፈለኩሽ ነበር። ግን አሁን ምን አለ መሰለሽ ገኒ እኔ ባሏን አይደለ እቤቷ መጥቻለሁኝ። በቃ እንደ ባል ተቀብላ አስተናግዳ ይሄንን ፎቶ የሚሰጠዋትን ተቀብላ ምን ብላ እኔን መሸኘት ትችላለች። ስለዚህ አሁን ምንም አይደለም ያልኳት ያለው ይሄንን ስጦታ ተቀበይኝና በቃ ቢያንስ በቃ በሰላም እኔና አንቺ እንለያይ። ሰላምታ እንኳን ተሰጣጡ መለያየት ትልቅ ነገር እኮ ነው ገኒ አይደለ እንዴ? አዎ ግን ከፎቶ በላይ የምታስፈልገው አንተ ነህ ብያለሁ እኮ። መጀመሪያ አንተነት አይቀድም እኮ። አሁን ፎቶ ልጁ አለ እኮ አጠገቡ። ባይሆን ለአንተ ነው ፎቶ የሚጠቅመው። በጣም እርግጠኛ ነኝ እኮ። ችግር የለም ግድግዳ ላይ ስቀለው ልጁ አጠገቧ ነው ያለው እኮ። ለኔ ያሰራልኝ ችግር የለም እንከጁ። ለኔ ያሰራልኝ ሩታ ተነጋገሩበት አይደለም? እውነት እኔ ለኔ ያሰራልኝ ያንተ ጋር ይሁን። ስጦታ የማትቀበይም ሩታ? ይሄ እኮ እኔ ምንም ነገር አልቀበልህም ካሁን በኋላ። ምን ችግር አለው? ቆይ አያስፈልግም እንዴ ሩታ ስጦታ ይዤልሽ ስመጣ እንዳው በጣም ያምራል። ወይኔ ማር ቆንጆ ልጅ እኮ በእኔ ወጥቶ እኮ ነው። ያው እንጅናው ነው አይደል? አዎ ይሁንልህ፣ ችግር የለም ይሁንልህ። ይሁንልህ ነው ወይ ቅሬታ አለሽ? ኧረ የለኝም። አይ ገኒ ቅሬታ ያለሽ ነው በእውነት የምትመስለው። እኔ ምንም ቅሬታ የለኝም። ማነው ቆንጆ ነው ብሎ ነገር እድለኛ እኮ ነው በመውጣቱ ማለት ነው። ሰማኝ ማነው ቆንጆ ነው ብሎ እንትን ያላታለለ ምን ነው እንዴ? ትዝ አይልሽም እንዴ? አብደሽልኝ እኮ ነው ያገኘሽ። ማን ያታለለ? አሁን እንደዛ አይ አይደለም ገኒ፣ አንድ ጥያቄ ልጠይቅሽ። ማን ያታለለ? እንደዛ አስበህ ነው አሁን እንደዛ ያያረከ? አይደል አንድ ጥያቄ ልጠይቅሽ። አሁን እሷ ቆንጆ አይደለም ምናምን ትበል ችግር የለውም። ያኔ ግን እንዴ የግሬን አፈር ልሳን ያገኘችኝ እግርህም አፈር ነው። አለማወቄ ወይኔ አለማወቄ። አንተ እግርህም አፈር ነው። እኔ ወደ ኋላ ብዬ ቪዲዮ ላሳይሽ እንዴ ገኒ? ላሳይሽ ቪዲዮ እንዴት እንደሆነች አይደለም። አንዳንዴ ምን አለ መሰለሽ ገኒ፣ ይኸውልህ አንዳንዴ የመጀመሪያችንን ነገሮችን መርሳት ጥሩ አይደለም። እኔ አሁን ስላረሳውኝ ነው ዛሬም ድረስ ቤቷ እየተመላለስኩ ያለሁት፣ ዛሬም ድረስ እየፈለኳት ያለሁት ማለት ነው። እሺ እኔ ደግሞ አንድ ነገር ልንገርህ። ያኔ እንደዛ በሆነም ምንም ኖርማል ነገር ነው። ቢኮዝ በሰዓቱ ጥሩ ሰው ነበርክ፣ በሰዓቱ መልካም ሰው ነበርክ። እንደዛ ቢኮንልህም ኖርማል ነበር። አሁን ዛሬ ላይ ክፉ ሰው እንኳን ዛሬ ግን ማለት ነው አይደለም እንደዛ ሊኮንልህ ይቅርና ማንም ዞር ብሎ ሊያይ የሚገባ አይነት ሰው አይደለም። ንገሪኝ ካልኩኝ እሺ፣ አንተ ስነ ስርዓት ሰው አቁመሽ ትልቅ ሰው አቁመሽ አትሳደቢ። አይደለም ገኒ ትልቅ ሰው አቁመሽ አትሳደቢ። ሲያንስህ ነው ሩታ ቤትሽ መጥቼ እንደዚህ እየሰደብሽኝ እያባረርሽ ለየትኛው እንትንህ ነው ዛሬ እንደዚህ ሆንኩኝ ብለህ ልታወራለት የምትችለው እኮ ማንነት የለህም አንተ። ምንም የሚያኮራ ማንነት የለም። በጣም የሚያሳፍር ማንነት ነው ያለ። በነገር ላይ ልንገርህ ይሄንን በድፍረትና በኩራት ደረትን ነፍተህ ልታወራለት የምትችለው ነገር አይደለም። እሺ አትጀነንበት። ስለመጣው ነው
ቤቴም ስለመጣ አይደለም ይሄ የትም መንገድ ላይም ብትሆን በደንብ አድርጌ አስረግጬ እነግርሃለሁ። እስኪ በቃ ዛሬ ላይ የለመንኩሽ ስለሆነ ነው። አየምሬ ነው ማለት አትለምነኝ። እኔ እንደዚህ የሚያደርገኝ አንተ ያሁኑ ማንነትህ ነው። እሺ ምን አይነት ሰው ነኝ ብለህ ቆም ብለህ ራስን ጠይቅ። እሺ ዲሩ ተለመችኝ ነው አልመታም። ኧረ ዱላ ስጫት ግን ልመታኝ ነው እውነት አይደለም። በተረጋጋ እውነት አይደለም። እያየሻት እኮ ነው እንዴት እንደሚያረጋት እያየሻት ነው። አንቺም ተረጋጊ። እንደዚህ አይደለም። ለምን አትመጪኝ? ከዚህ ነገር ተረጋግተሽ አውሪ። ከዚህ ሁሉ ለምን አትመጪኝ? ለምን አታውሩት እናንተ? ለምን እኮ እኔ እኮ አሁን ላወራ እያስገባ ነው አብሪሽ። ግን እኔ ማንንም እኮ አላስገባውም። ትናንትና ራሷ ናት ይዛሃት ና አለችኝ። እኔ ብቻዬን ላወራሽ ልምጣ ስላት ይዛሃት ና አለችኝ። ይዣት መጣሁ። ከዛ ይዣት ስመጣ ደግሞ ሌላ ጸብ ትፈጥራለች። በቃ መናገር ያለብኝን ተናገርኩኝ አይደለ? ልክ መናገር ያለብኝን ነገር ተናገርኩ። በቃ ገኒ ግቢ መምጣት ነበረባት። በቀደም እኮ የመጣችበትን ምክንያት እኮ በራሷ ጥፋት እኮ ነው። ወርቅ ገዝቼላት ይሄ ወርቅ የኔ አይደለም ሄርሜላ ነች የገዛችው። ምንም ይሁን እኔ ደግሞ ፍላጎት ያለበት ስሞክር እኮ ምንም ልትረዳኝ አልቻለችም። ፍላጎት ያልነበረም ፍላጎት ያልነበረም ስለዚህ ፍላጎቴ እንዳልሆነ እየተናገርኩኝ ካመጣኝ ማለት ነው። እያወራን ነው አይደል? እኔና እሷ ንቀት ነው። ቆይ ግን አንድ ጥያቄ ልጠይቅሽ። እቺ ስጦታ አመጣሁላት። ይሄ ስጦታ አንተ አይደለም የገዛው አለች። እኔ ነኝ የገዛሁት። ደወለችልኝ። እኔ ነኝ የገዛሁት። ማን ነው ዋሸሽ አልኳት። ከዛ እንደዛ ስላት አይ ሄርሜላ እንደገዛችሁ ሰምቻለሁ ምናምን አለች። ከዛ በቃ ተናደድኩኝና ራሷን ይዣት መጣሁኝና ለማስረዳት ሞከርኩኝ። አሁንም ልትረዳ አልቻለችም። እሺ ታዲያ እኔ የኔ ጥፋት ነው ሄርሜላ እዚህ ቤት መምጣቷ? የኔ ጥፋት አይደለም እኮ። አዎ ግን መምጣት የለባትም ነው እኮ መምጣትማ የለባትም እኮ። ሄርሜላ የምታውቃት በአንተ አማካኝነት ነው እንጂ አታውቃትም። በምን አይነት አማርኛ እንደምትናገር እንደገና ንቀት አስረዳን እንዴ? እሺ ሁሉም ይቀር። ንቀቷ አይተኸዋል? እሺ ገኒ ለአንተ ክብር የላትም እሷ ናት ክብር እንደሌላት የምትናገረው። ለምን በዚህ ልክ መናገር ለምን አስፈለገ? አንተ ፊት ስለሰጣት እኮ ነው እሷን መታ ልትናገር የቻለችው። እሺ ግን ይሄ ሁሉ ነገር እኮ እያመጣች ያለችው ከዛ በፊት ሰላም ሆነን ነበር አይደል? እኔና ሩታ በስነስርዓት ቤት እየመጣሁ ነበር። በስነስርዓት ማናገር ያለብኝን ነገር አናገር እየወጣሁ ነበር። የሚያስፈልግ ነገር ይዤ እየመጣሁ ነበር። ለልጄም ለሷም የሚያስፈልጉት ነገሮች ወርቅ ስጦታ ሰጥቻት አይደለም። ከዛ በፊት ያሉትን ነገሮች እርሻቸው ግን ትተናቸዋል። ግን ሰላም ሆነን ነበር ከወለደች በኋላ ማለት ነው። ገባሽ? ግን ይሄ ወርቅ ከሰጠዋት በኋላ ትክክለኛ ያልሆነ መረጃ እውነት ያልሆነ መረጃ ይዛ መጣችና ሄርሜላ ነች የገዛችው አለችኝ። ይሄን ነገር ለማስረዳት ደግሞ እኔ ያላደረኩት ነገር የለም። ግን ምንም ልትረዳኝ አልቻለችም። ሄርሜላን እዚህ ቤት ይዣት የመጣሁት እኔ ነኝ። ይዣት የመጣሁበት ምክንያት ደግሞ እንድታስረዳት ነው። እኔ በመጣሁ ቁጥር እዚህ ቤት አንዴ ይውጣልኝ ነው የምትለኝ። አንዴ እንደው ሻርጋ ነው እያባረረች ያለችው። ግን ያንንም ነገር እያየሁኝ ዛሬ ያልፋል እናልፈዋለን። በቃ ለዚህ ነገር ትዕግስት ያስፈልገኛል ምናምን ነገር ብዬ በትዕግስት እያለፍኳት ነው ያለሁት። አሁን ትናንትና እንደዛ ሆና ገባች ወደ ቤት። እዚህ ጋር ቆማ እንኳን በስነ ስርዓት አላናገረችንም። ወጣን በቃ ተተና አይደለ? ይኸው ዛሬ ተመልሼ መጣሁኝ። እንዲህ የምመላለስበት የራሴ የሆነ ምክንያት ስላለኝ ነው ገኒ እንጂ እንደማንኛውም ወንድ እኮ እኔ ምን አገባኝ የራሷ ጉዳይ ብዬ ትቼ መሄድ እችላለሁ። ከዛ የራሴን ላይፍ መቀጠል እኮ እችላለሁ። ግን ነገ ከነገ ወዲያ እሷንም ልጇንም ነው የምጎዳው። ገባሽ? ያንን ነገር ከሚሆን ለምን በቃ ቢያንስ ዛሬ ላይ ሰላም ሆነን ነገሮችን ለምን አናሳልፍም የሚል ነገር አእምሮዬ ላይ ስለመጣልኝ ነው እንዲህ በዚህ ልክ እየተመላለስኩኝ ያለሁት እንጂ እኔ ስራ ፈተሞኛ አይደለም፣ ስራ ማጥቼ አይደለም፣ እሷን እንደዚህ የምለምንበትም እንትን ኖሮ አይደለም። ግን የራሴ የሆነ ምክንያት አለኝ ግን እና ይሄ ሁሉ ነገር እንኳን መረዳት አልቻለችም። ቢያንስ ዛሬ ላይ እንኳን ቤቷ ስመጣ እንደ ባል በደንብ ሪስፔክት አድርጋ እኔን ተቀበላ ማድረግ ያለባትን ነገር አድርጋ መሸኘት ትችል ነበረ። ምንም እንኳን ባደርጋት ማለት ነው። ምንም ቢሆን የልጁ አባት ነኝ አይደለም፣ የልጁ አባት ነኝ። ምንም ነገር ባደርግ ማለት ነው። እንደዛ ብላ ስትቀበል አይደለም መልሰ ደግሞ ሌላ ቦታ ትገኛለህ። ግን እኔ ሁሉ ነገር እኮ ያ ነገር አልተውክም። መች ተውክ? እስኪ በግልጽ እንነጋገር። አሁን እኮ እኛ ነን አምናሩ ገብቷል። እኔ እንደውም እኮ ትልልቅ ሰው ልጨመር እንደ እየፈለኩኝ ነው ገብቷል። ያለው ቤተሰቡ ሙሉ ይነጋገርበት እያልኩ ነው። ምክንያቱም ኦዲየንሶች በውስጥ እንደዚህ አድርጊ እንደዚህ እያሉኝ ነው። እኔ ራሱ እየተከተልኩኝ ነው ገብቷል። ስለዚህ አንተ ደግሞ ያለውን ነገር ካለቀቅ እንዴት ብለህ ነው ካንተ ጋር አብረው የምትቀጥለው? እኔ ግን አንድ ነገር ልንገርሽ አይደል፣ እኔ ሩታን ወዳታለሁ። አዎ በወዳትም ነው እንደዚህ እየሆንኩኝ ያለሁት። ከልቤም ባፈቅራት ነው ዛሬ ላይ እንደዚህ የተመላለስኩ እሷን የምጠይቀው። ማድረግ ያለብኝ ነገር እያደረኩ ምን ጎደለ ምን አነሰሽ የሚያስፈልጋትን ነገር ጠይቂያት። ምንም ነገር አጉድዬባት አላውቅም። የሚያስፈልገውን ነገር እያንዳንዱን ነገር እያቀረብኩላት ነው። እኔ ሁሉ ማድረገው ለሷ ቦታ ስላለኝ ነው። ቦታ ባይኖረኝ ኖሮማ
በቃ ለልጅ ማድረግ ያለብኝ ነገር አድርጋለሁ እኔና አንቺ እንለያይ ብዬ ተለያይተን መቅረት እንችል ነበር። ለኔ ቀላል ነው። ግን ደግሞ ይሄንን ነገር እንኳን እንደዚህ ለምን አትረዳም? ዛሬ ላይ አጠገቧ ሰዎች ስላሉ ምናልባት ሁሉም ነገር ስለሞላላት ሊሆን ይችላል። ግን እንደዚህ ደግሞ ህይወት አይቀጥልም። ነገ ከነገ ወዲያ የራሷን ህይወት ነው የምትመራበት። እንዴ ምን ሆነሻል? ግን ነገ ከነገ ወዲያ እኮ ማንንም ይሰለቻል። እናት አባቴም ለኔ ሊሰለች ይችላል። ቤት ውስጥ በተቀመጥኩኝ ቁጥር በዋልኩኝ ቁጥር ባደርኩኝ ቁጥር ሊሰለቻችሁ ይችላል። እናት አባትን የራሴ የግል ህይወት የሚባል ነገር አለ። እኔና እሷን ነገ ላይ አብረን መኖር የምንችለው ማለት ነው። ስለዚህ ያንን ነገር ለማስተካከል ነው እንጂ መጣር ያለባት እኔ በመጣው ቁጥር መግፋትም ምንም ማለት ተገቢ አይደለም። በቃው ተገቢ አይደለም። በቃው ገገር ስሚኮ ሰማሁኝ እኮ በቃ እኔ ይኸውልሽ አንድ ነገር ልንገርሽ። እኔ እሱ ከሌለ አትኖርም ብሎ ያለው ማን ነው? ትኖሪያለሽ በደንብ አትኖሪም እኮ አይደለም። በቃ ስለዚህ ለልጁም ላንቺም ሲባል ደግሞ አሪፍ ነው። እንዴት ነው እያደረገ ያለው? እንዴት ነው እያወራ ያለው? ምን ነው ህይወት ያለ እሱ አይኖርም እንዴ? አይመጣም እንዴ? እንደዛ ሳይሆን ነገም ትጎጂ አንተ ራስህ በምን አይነት ልክ ብታየው ነው እኔ ከሌለው እናት አባት ሰለቻል ከዛ እኔ ልጅታል የምትለኝ? እንደዛ አይደለም። አስተሳሰብሽ ሁሉ ክፋት ስለሆነ ነው ሩታ። በክፋት ስለምትረጂ ነገሮችን አንዳንድ ጊዜ በመልካም ብትረጃቸው ነው ዛሬ ላይ በመልካምም ተረዳሁት። እኔ የልጁንም የአባቱንም ግንኙነት በምንም አይነት ሁኔታ ላቋርጠው አልችልም። ሰምተሽኛል አይደል? ስለዚህ ይሄን ነገር አባቴ ቢለኝ ይሄው አባት እሱም አባትነቱን አይክድም አይደል? ይሄው እየተናገረ ነው በቃ። ስለዚህ የሱን ጥያቄ እኔ መመለስ አያቅተኝም። ነገር ግን የኔን ህይወት እቀጥላለሁ። አለቀ በቃ። ምንድነው በዚህ ልክ መናገርም አይጠበቅብህም። አንተ የፈለኩትን ነገር እንኳን ባረጋት ዛሬ ልትቀበለኝ ይገባል። በምን አይነት ሞራል ነው አንተ እንደዚህ ነው ልትናገረኝ የምትችለው? አሁን እኮ አንቺ ምሰሚውን ሰው የሚነግርሽን ነው እንጂ የኔን ማንነቴን እኮ ጠንቀቀሽ አላወቅሽም እስቲል እስከዛሬ ድረስ ማለት ነው። እኔን አንድ ቀን እንኳን ከልብሽ ተረተሽኝ አታውቂም። በደንብ ነው ማውቀው። ስለተረዳውክም ነው ሩታ በቃ ታዩ ከአንዴም ስንቴ ስለተረዳውክና ስላወቅኩክ ነው። ግን እኔ ከቻልሽ ምከሪያት። እኔ ምንም ነገር አለ የማንም ምክሪያት ግን ደግሞ አልፈልግም። እናውራበታለን። ትልቅ ሰው ከቢያን ታላቅሽ ነች አይደለ? የሷን ምክር ልታዳምጫት ይገባል። የኔን እሺ ታዩ በቃ እንደፈለግሽ አድርጊ። ለኔን ተይኝ ችግር የለውም። ግን እሱ እንኳን ሲያወሩ ተገኝቶ ነው ራስን እንደዚህ ንጹህ አድርገህ ለማቅረብ አክት እያደረክ ያለው። እኔ ንጹህኛ አላውቅም። የሰው ልጅ በባህሪው ደግሞ ንጹህ አይደለም። ብዙ ስህተቶች ሊኖሩ ይችላሉ። ብዙ ኃጢያቶች ልንሰራ እንችላለን። የትኛውም ሰው ንጹህ አይደለም። በጣም ነው የምታስመስለው በእውነት ሩታሽ። ለማንኛውም እኔ ይቅርታ ችግር የለውም። ራስን ለመሆን ሞክር። ያመጣሁልሽን ስጦታ ተቀበይኝ። እኔ ልሂድ ችግር የለውም። መመላለስም ችግር የለውም። አይሰለቸውም እንዴ? አልፈልግም። ችግር የለውም። እኔ ይዤው እገባለሁ። አልፈልግም ተባስሎኝ ይዤው እገባለሁ። ግን በተረጋጋ መንፈስ ምንም እኔ በተረጋጋ መንፈስ አታስገቡ። ወሬ እየሰማችሁ አይ መምጣቴ እንደዚህ መመላለሴ ይሰልቻል። የሚገባት ጊዜ ይገባታል። ግን ምን እንዳይቀርልሽ እኔ ችግር የለውም እመላለሳለሁ። አሁንም ዛሬም የሆነ ነገር ስላለችኝ ወደኋላ ምንም አይነት መቀርበት ምክንያት አይኖርም። በእናትህ እኔ መምጣት ካለብኝ እመላለሳለሁ። ችግር የለውም። አያስፈልግም። የመጣው እሺ እናወራበታለን። ችግር የለም። እኛ መምከር ያለብን እንመክራታለን። አንተ ተስፋ አትቁረጥ እንጂ ተረጋጊ። ገኒ ምንም አልረጋጋ አይደለም። መረጋጋት የመሰለ ነገር የለም። ተረጋጊ። ከዛ እናወራበታለን። ችግር የለውም። ፈጣሪና የኔ ጥንካሬ ነው እዚህ ጋር እንድቆም ያደረገኝ እንጂ በእናንተማ ከሆነ እኮ እኔ ተሰባብሬ እዚህ ጋር መቆም የምችል አይነት ሰው ነበር። ግን አምላኬ ስላለ የሚያጠነክር አቅም ስለሰጠኝ እንጂ መቼም ነው ማረሳው። መቼም በቃ ሂድ፣ እናወራለን። ስደውልልህ ደግሞ ስልክ አንሳ። ስልክ እያነሳልኝ አይደለም። አመሳልሻለሁ ግን ይቅርታ አንሳ። ከዛ እኛ ማውራት ያለብን ነገር እናወራለን። ችግር የለውም። አንተ መተው ያለብን ነገር ነገርኩህ። ተው። ከዛኛ ማውራት ያለብን ነገር ደግሞ እናወራለን። ሆኜ የምነግርሽ ነገር ቢኖር ምን እንደሆነ ታውቂያለሽ? ምንም ነገር ምንም እናውራ፣ ምንም ይፈጠር፣ ለምን ሰማይ ወደ ታች ምድር ወደ ላይ ገለበጥን። እኔ ፍንክች አይደለም ካሳቤ ፍቅቅ አይደለም። በቅቶኛል። በብዙ መንገድ ትቼው ዛሬ ላይ ደርሻለሁ። ልክ ነሽ። አሁን እናንተ እኮ ድጋሚ ወደ ኋላ ተመልሼ የምጎዳበት ስንዝር ምክንያት አይኖርም። ምንም አይነት ምክንያት። ልክ ነሽ። ይሄ ደግሞ ማለት ነው እናንተ ብቻ የምትወስኑት ጉዳይ አይደለም እኮ
ይሄ የኔ ህይወት ነው። ግን ህይወት ልክ ነሽ፣ የኔ ህይወት ነው። ስለዚህ ግዴታሽ ነው አብረሽ ሆነሽ ተጎጂ የሚለኝ ማንም ሊኖር አይችልም። እንደዛ አይደረግም። እንደዛ አይደለም ያልኩሽ። ይሄ የኔ ህይወት ነው። እኔ ራሴ ነኝ የምወስንበት ካለ አይ ምንም የማይተው ነገር የለም። አንቺ ችግር የለውም። እኔ ገብተሽ ካልሽ አውሪያት ደውይልኝ፣ እንገናኛለን። እኔም ደግሞ ችግር የለውም ይሰልሽ ከፈለገ እንደፈለገ ስልችት ይበልሽ። ግን በቃ እኔ ራሴን መወሰን ያለብኝን ነገር ወስናለሁ። ምናልባት እንደዚህ ስመላለስም ቤትሽ ሁልጊዜ ስመጣ ምናምን ምናልባት የሆነ ዛሬ ስለመጣህና ስለቀለየብሽም ሊሆን ይችላል። ስለተመላለስክ አይደለም ይሄንን ሐሳብ ያወራንበትና ወደ እርምጃ የገባ ነው ወይም ደግሞ ወደ ውሳኔ የገባ ነው ዛሬ አይደለም። ሰነበትን ቆየን። ዛሬ አይደለም እዚች ጋር አንተ ስለመጣ አይደለም ይሄንን ሐሳብ የወሰንኩት ውሳኔን የወሰንኩት። እሺ ንኮ ግራ ያያጋባች። ስለዚህ አሁን እዚች ጋር እየመጣ ሌላ ነገር እያወራ እኔ ክፉ አታስብለኝ፣ አታጨቃጭቀኝ እባክህ። እኔን በረጅም ገመድ ነው አስራ የለቀቀችኝ። በቃ ልታውሰል አትተወኝም። ከዛ ስቀርባት ደግሞ ትገፋኛለች፣ ስርቃት እንደገና ደግሞ እኔን እንትን ለማለት ትሞክራለች። እሺ ምን ላድርግ እኔ በማልኩ ግራ እያጋባችኝ ያለችው እሷ ነች። ግን እንዲራቋት ስል በቃ የሆነ ያልሆነውን ነገር ደግሞ ፈልጋ እንደገና ወደ ራሷ ትስበኛለች። ከዛ ስቀርባት ደግሞ ትገፋኛለች። እሺ እኔ ምን ላድርግ? ለማንኛውም ምን